ሰላም ሰላም ጤና ስጥልኝ ውድና እየተከበራችሁ ውድ ሀበሻዊቱ ቤተሰብ ተመልካቾቼ ሰላማችሁ ይብዛልኝ። ሰላም እንደምን አላችሁ? ውድ ተናፋቂ የሆናችሁ ቤተሰቦቼ ሰላም እንደምን አላችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት አደረሳችሁ? ሰላማችሁ በያላችሁበት በየዓለም ዳርቻ ብዝዝት ትርፍ በልልኝ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ተጠፋፍተናል፣ በጣም ተናፍቃችኋል፣ ተረሳስተናልም ጭምር እና በውስጥም ለምትጠይቁኝ ለተጨናነቃችሁ ለምን ቪዲዮ አትሰርም ላላችሁኝ ያው እንግዲህ ትቼዋለሁ ማለት ነው። ቪዲዮ እየሰራው አይደለም። በነገራችን ላይ ዩቲዩብ እንደምታውቁት ሁሌም ተከታትላችሁ ካልሰራችሁ የሆነ ሰዓት ላይ ጋፕ ሰጥታችሁ ሁልጊዜ አዘውትራችሁ ካልሰራችሁ እየደበራችሁ ይመጣል። ደበረኝ ማለት ነውና ሌላ ምክንያቱ እንኳን የለኝም። እንዴት አላችሁልኝ? ዩቲዩብ መንደርም ደበረኝ አስጠላኝ ብላችሁ አታምኑኝም። እና ዛሬ እስኪ አዳዲስ ቪዲዮ አዳዲስ ነገር ይዘን አዳዲስ ነገር እንሰማለን። አዳዲስ ነገር ሲኖር ብቻ ነው ብቅ የሚለው። እኔ በነገራችን ላይ ከዚህ በፊትም ተናግሬያችኋለሁ። እኔ ዩቲዩብ ምንም ለመጠቀም አይደለም ለዶላርም አይደለም፣ የሆነ ነገር ሲኖር ብቻ በቃ አንዳንዴ ኢንጆይ ለማለት ነው እና የሚመጣው ማለት ነው። እውነት ነው። ዩቲዩብ ሰርቶ እንትን ማለት አለብን። ግን እኛ ደግሞ መዳም ቤት ያለኑ ልጆች ብዙ ጊዜ አይመቻችልንም። እንደ ፍላጎታችን ቪዲዮ ምን ሰራ አይዲያ ሁሉ ይጠፋብናል። እንደውም የሆነ ሰዓት ላይ ካቆመን አይዲያ ሁሉ ይጠፋብናል ማለት ነው። እና አሁን ግን ዛሬ የመጣውበት ማለት ነው በአብርሽ ዙሪያ አብርሽና አዲሷ ፍቅረኛ ማናት ነጻናት ናት፣ ስሟ ነጺ ነው እና ማለት ነው አብርሽ እኔ በጣም ገርሞኛል። በዚህ እድሜው በዚህ ባለው እድሜ እንዴት ነው ይህ ነገር? በጣም ግራ ገብቶኛል። ልጅቷ እንግዲህ እኔ ውሸት መስሎኝ ነበር። አይቻታለሁ፣ መጀመሪያ የመጣችን ቀን አይቻታለሁ። እንዴ ሴቶቹ ግን አንዳንዴ በጣም የሚገርመኝ ነገር ቢኖር ማለት ነው አንድ ሰው ኦኬ አብርሽ ተሳስተዋል። ወንድ ልጅ ሲጀመር እንዲህ ነው ምን ይደረጋልና ወንድ ልጅ ማመን ቀብሮ ነው። በጣም ከባድ ነው። የምሬ ነው። ትንሹ ይሄ ነው ድንቁ ትንሹ አብርሽ የምሬ ነው። ሴቶችን እኮ የቡታጀራ ሴቶችን ጨረሰ። የቡታጀራ ሴቶችን ጨረሳቸው እኮ እንዴ! ወንዶች ወዴት የት ናችሁ? አብርሽ ብቻ ነው እንዴ ቡታጀራ ሴቶች ቆንጆ ሴቶችን ለቃቅሙ በቃ ምን ልበላቸው? ምናቸው እንትን ብሎ በቃ ምን ልበላቸው? ያላውራም በመድኃኒዓለም እንዴ አብርሽ ቆይ አንዴ አሁን በእውነት ልጅ በጣም የምሬን ነው። እኔ በጣም ገርሞኛል ስለ እውነታ ማለት ነው። እንዴ ወዴት እየሄደን ነው? ወዴት እንዴ ትንሹ ልጅ አሁን ስንት ሴቶች ወደ ከ4-5 የሚበልጥ ሴቶች ቆጥረናል በማስረጃ ለዛውም ዝም ብሎ በወሬ ደረጃ አይደለም። እኔ በጣም ጥያቄ ሆነብኝ። እና አባቱ ሳታድግ ነው እንዴ ከእናት ወዲ ሳትወጣ ነው እንዴ? ወይኔ ጉዴ ፈላ። ሩታ እንግዲህ ወይኔ ጽናቱን ይስጥሽ። ድሮን ቅናተኛ ነሽ። እንግዲህ አሁን ምን ይሻልሽ ይሁን? ለማንኛውም ሴቶች ቅናተኞች ነን። በነገራችን ላይ ባሎቻችን ላይ ሲመጣብን አንወድም። አሁን ግን ቆይ እኔ እስከዛሬ የት ኖራ ነው? እኔ እችን ልጅ ነው መጠየቅ የፈለግኩት። ስለ አብርሽ እመጣበታለሁ። ልጅቷን መጠየቅ የፈለግኩት ነጽናት አላውቅም። ምድረሹ እኔ አላቅላችሁም። ግን ብቻ ጥያቄ የሆነብኝ እስከዛሬ የት ነበርሽ? አሁን የልጅ አባት ሆኖ አብርሽ የጣሳው አባት ሆኖ ጣሳው ብሏል። ስሙ ጣሳ ብሎ ነው ያወጣ። ጣሳው ብሏል ለአብርሽ ለልጁ ማለት ነውና ጣሳ መባል አለበት አብርሽ ነው እንጂ ልጁን ገና ላየነውም ላልመጣ ልጅ ያው ጣሳው ነው ልጁ ብሎ አብርሽ ሩታን ወደ ቡታጀራ ተሰናብቷት ሲሄድ ጣሳው ነው ስሙ ብሏል። እንግዲህ ማለት ነው ሁላችሁ እንደምታውቁ እኔ በጣም ግራ ይገባኝ ነገር ቢኖር ልጅቷ እስከዛሬ የት ነበርሽ እንዴ? ዛሬና እኛ ምን እየተነፋረቃችሁ ሚዲያ ላይ የምትመጡብን? መጀመሪያ እንደፈለጋችሁ ከቤተሰብ ውጪ ትእዛዝ ውጪ ሆነን አሻፈረን እንደፈለገን እንሆናለን ብላችሁ ትሆኑና ልክ ነገሩ ከብዶ ከአቅማችሁ በላይ ሲሆን ወደ ቤተሰብ ታላክካላችሁ፣ ወደ ሚዲያ ሾፋን ታወጣላችሁ። ይሄ ነገር በጣም አግባብ ነው ብዬ አላስብም፣ ስለ እውነታ ማለት ነው። እስከዛሬ የት ነበርሽ? እስኪ ንገሪኝ። እስከዛሬ አሁን የልጅ አባት ከሆነ በኋላ ይሄ የሆነ ምቀኝነት የቅናት መንፈስ ነው ብዬ ነው የማስበው ማለት ነው። እንደዛ አይነት ቦታ ላይ ነበርኩኝ፣ ከዛ መጣው፣ ከዛ እንዲህ ያልኩኝ አብርሽን ስጠይቀው ይሄ ሁሉ እና አብርሽን ማያውቃቸው ሰው የለም በዚህ ሰዓት ላይ እንኳን አይደለም እንደዚህ አይነት እውቅና ውስጥ ያለ ሰው ይቅርና ዛሬ ታች ስልክ የሌላቸው አንዳቸውም ሰው የለም ኢትዮጵያ ውስጥና ልጅቷ ራሱ ቅናት ነው። የምሬን ነው። ቅናት ነው። ቅናትሽን ቀንሽ ይባክሽ። አሁን ማን ይሰማሻል? የልጅ አባት ሆኗል። ባይሆንም ደግሞ ላንቺ አይሆንሽም። አንድ ሰው የራሱን ህይወት ትዳር መስርቶ እየኖረ ነው። ትዳር ክብር ነው፣ ቀልድ አይደለም።
እንግዲህ ለማታውቁ ምናልባት ቀልድ ሊሆንባችሁ ይችላል፣ ግን ትዳር ክብር ነውና፣ ስለዚህ እኔ አንድ ነገር እህቴ ማምከር የምፈልገው ነገር ቢኖር አብርሽ ህይወቱን ጀምሮ ህይወቱን እየኖረበት ነው። ህይወቱን አትበጥብጪው። ምክንያቱም ጥሩም አይደል። አሁን እሺ አርግዛዋለች ሚስቱ፣ የልጅ አባት ነው። ባይሆንም ለአንቺ ሊሆንሽ አይችልም። ቢሆንሽ ከአንቺ ጋር ይሆን ነበር። ስለማይሆን እግዚአብሔር ስላልፈቀደው ነው። አንዳንዴ ራሳችን ይሁን ብለን ግምጭጭ ምጭጭ ማለት የለብንም። ይሄ ሰው ግዴታው ፍቅር ታሪክ ፍቅር ሪሌሽንሽፕ ውስጥ ኖራችሁ ሊሆን ይችላል። ነገር ግን አሁን ሊሆንሽ ስለማይችል ለምንድነው እኔ ጥያቄ ልጠይቅ ተመልካቹንም ጭምር ልጅቷንም ጭምር አሁን ላይ ለምንድነው መውጣት ያስፈለጋት ማለት ነው? ለምንድነው እርግዝና በቃ አርግዣለሁ ብላ ስታወራ ይሄ እርግዝናቸው በሶሻል ሚዲያ ላይ ይፋ ሲያወጡ ነው እንግዲህ እንደዛ አርግዣለሁ ብላ የመጣችው። በፊት የት ነበረች? ለምንድነው በፊት ያልመጣችበት ምክንያት ማለት ነው? እና አሁን ምን የሚባል ነው? ምን እናርግሽኛ ማለት ነው? እኛ ምን ማድረግ አለብን? እንደፈለጋችሁ ምትሆኑ እንደፈለጋችሁ የምትሉ በውስጣችሁ ጨርሱ። አንዳንድ ሴቶች እውነት እፍረት የላቸውም። አንደኛ ለነገ ለትዳርሽም ለእድልሽም ጥሩ አይደለም እንደዚህ አይነት ነገር። አንድ ሆኗል። አንድ በቃ የሆነው ነገር ለአንቺ ለማይሆንሽ ሰው ብለሽ ሴት ነሽ፣ ራስሽን እድል አታዘጊ፣ ጊዜሽን አትፍጂው። የሆነ ሆኗል። ያለፈው አልፎ ህይወት ቀጥ ምንድነው አብርሽ ላይ ግምጭጭ አላቸው። አንድ ሰው ደግሞ ሰርቶ ሲለወጥና ሀብታም ሲሆን ሴቶች ግምጭጭ የምትሉ ነገር አለና ስላንቺም ስለሱም እስኪ መልስ እንጠብቃለን። አብርሽ መልስ ይስጥን። ለምን እንደተለያያችሁ የሆነ ሰዓት ላይ ሰው በጣም እውቅና ሲወስድ በጣም ፌመስ ሲሆን በጣም ሀብታም ሲሆን አለ አይደለ በቃ ሴቶቹ ግብ የምትሉ ነገር አለ። ለሀብት ፈጣሪ ትዕግስቱን ይስጠኝ ማለት ነውና ለሀብት ድሮ ያልፈለጋችሁ ድሮ የታለ ያላላችሁ ሁሉ ልክ ሰው የራሱን ህይወት ሲጀምርና የራሱ ህይወት እንትስል የሆነ ለውጥ ላይ ስታገኙ በቃ ትስገበገባላችሁ። ከአብርሽ ውጭ ሌላ ወንድ የለም እንዴ? ሌላ ወንድ አትይዙ? ምንድነው እንዴ? ተሻማችሁ እኮ ስንት ሴቶች ናቸው እንደዚህ የምትለቃቀሱ? ጉድ እኮ ነው። አራ ይሄ ራስሽም እድልሽን አታዘጊ። አንቺ ሴት ልጅ ነሽ፣ ብዙ ነገር የሚጠብቅሽ ቆንጅዬ ሆንሽ፣ ብዙ ነገር ገና ከዚህ በኋላ ብዙ ነገር ይጠብቅሻል። ስለዚህ አትጃጃይ። የምሬን ነው የምልሽ። እኔ ይህን ስልሽ ሴት ልጅ ነኝ ለመፍረድ ፈልጌ አይደለም። ግን በቃ ለአንቺ የማይሆንሽን ሰው አትከታይ። የሚሆንሽን ለአንቺ ያለውን ፈጣሪ ሰጥሻል። ይሄ ደግሞ የራሱ ህይወት አለ። ምን ልውን ብለሽ ነው? እና አሁን ትዳሩን ፈተ ወደ አንቺ እንድመጣልሽ ነው? ጉድ እኮ ነው። ኧረ ስነ ስርዓት። ሴቶች ወዴት እየሄዳችሁ ነው? ኧረ እውነት በአሁኑ ሰዓት ሴቶች በጣም ታሳፍራላችሁ፣ እውነት ለመናገር ማለት ነው። በጣም ነው የምታሳፍሩ ስለ እውነታ። ለማንኛውም አብራችሁኝ ስለምትከታተሉኝ ስለምታበረታቱኝ እስኪ አበረታቱኝ። የምር እኔ ቆይቻለሁ በጣም ቻናሌ ወርዷል ልላቸው ፈልጋለሁ። ደህና ቆዩልኝ።